እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድን ነው ሰው ሚዜ ሁኚ ብሎ ማይጠራኝ? እኔ መሰለ መልክ ይዘሽ ሙሽራ እንዳታስንቂያት ይሆናል ወይ ደግሞ መኪና ስለሌለሽ ይሆናል ወይ ደግሞ ገርዳሚ ሆኖ ይሆናል። እኔ እንድሞት ሁላ የሚፈልጉ ሰዎች ነበሩ። ከምር ነው ያ ትልቅ ጣቢያ በዚህ ደረጃ በኤአይ የተሰሩ ስታንቶችን አስቀምጦ ኪሴ ውስጥ የነበረችው 50 ሳንቲም ነበረች። አፈርለም ላግባሽ የምትለኝ መስፈርቶች ልንገርህ። እንዲህ ተጀመረ ይበላ ሻፋዲያ ቁሌታ ወይኔ እንዴ ልቅለጽላችሁ። ተይ እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው እንደ አይ ገርዳሚዎች ደህና ናችሁ? አይ እቺ ልጅ ምን እያስተማራችኋት እንደሆነ አላውቅም። ለምሳሌ ሰው ቤቴ መጥቶ አያውቅም። ነይ አይስወጣ አይደለም እኛ አንቺ ነይ ሰው ቤቴ ብልታ ሰው ቤቴ የገቢ ምንጫችን ቡና ስፖርት በስመ አብ የት ናችሁ? ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ ከወዲሁ ጋብዛችኋለሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። በርከት ያሉ ቪዲዮዎች አሉ። እንደወትሮ ሁሉ የእናንተን ሐሳብና አስተያየት ይፈልጋሉ። ሐሳብና አስተያየታችሁን በጨዋነትና በነጻነት እንድትሰጡኝ ማለት ነው። መልካም ቆይታ ይሁንላችሁ። በቀጥታ ወደ ቪዲዮአችን እንግባ። የገቢ ምንጫችን ቡና ገራሚ ትዝታ ነው። በስመ የት ናችሁ የሚመለከታችሁ? እነዚህን እየሰማችሁ ያደጋችሁ በጣም የሚገርም ነው። ድሮ እኮ የሬዲዮ ፕሮግራሞቻችን ላይ የነበሩ የማይረሱ አሁን እንኳን ትልቅ ከሆነን በኋላ በጣም በሆነ አጋጣሚ ስንሰማቸው የሚያስደነግጡን አይነት ድምጾች ሆነው ቀርተዋል ማለት ነው። የልጅነት ትዝታውን በዚህ ያላጣጣመ የኔ ጊዜ ሰው የለም ማለት ይቻላል። በጣም ደስ የሚል ነው። ምን ተሰማችሁ እናንተስ? ግን ስትሰማቸው ምንድን ነው የተሰማችሁ? እንዲህ ተጀመረ ይበላ ተአምር ለጓደኞቻችን አሪፍ መክሰስ አዘጋጅተንላቸዋል። ያው ኮርን ፍሌክስ ቨርሰስ የበግ እስማ ኧረ ምንድን ነው? ስሙ አሁን እዚህ ጋር ኮርን ፍሌክስ በወተት አለ። ቀድሞ የጨረሰ ሙሉ ብሩ ወሳጅ ጀምሩ ስትባሉ ጀምሩ። ቀድሞ የጨረሰ ነው እንዳጀምር ይኸውልህ፣ ይሄንን ብር ነገር ያው ጀምሩ ስትባሉ ትጀምራላችሁ። 2 3 ጀምሩ። እንዲህ ተጀመረ ይበላ yes አገናኘን ችግር የለውም። ይጣፍጣል ምን አውሽ ነግሬሽ ነበርኩ። አያችሁ ፈጣሪ ሲወደኝ
በስመ አብ። እኔ ግን የኛ ሀገር ይሄ ፕራንክ ተብሎ የሚሰሩ ነገሮች መጨረሻቸው ምንድነው ማለቂያ የሌለው አደገኛ ነገር እንደሚያመጣ አልታዘባችሁ? በጣም ነው የሚያስጠላው። አሁን ያበሉት ነገር ማለት ፍሬንድ ናቸው እንደዚህ አይነት ነገሮች ይደራረጋሉ። ግን ይሄን እንደ አንድ ኮንተንት መስራት በጣም የሚከብድ ነገር ነው። ተአምር ነው። እስቲ ቪዲዮ ነው። እኔ እንድሞት ሁላ የሚፈልጉ ሰዎች ነበሩ። ከምር ነው ያ እና እኔ ግን ምን አደረኩ? አልሰማችሁም፣ ጆሮ አልሰጠዋችሁም። ይህን ስም ስሰማው ሁሌ የነበርኩበትን የተነሳሁበትን ያቺ ትንሽዬ መንደር ያስታውሰኝ። ኪሴ ውስጥ የነበረችው 50 ሳንቲ ነበረች እና ጎዳና ላይ ነበረ የምኖረው። በተለይ ደግሞ 9 ጥይት ተተኩሶብኝ በህይወት ከተረፍኩኝ በኋላ ፍርሃት የሚባል ከህይወት ያስወጣ። ወይ ማጥለያ አድርገውኋላ። አንዳንዴ ፊፊ የምሰማው ነበር ውሃ ስጠጣ አትክልት ታጠጣለህ የሚባለው። በጣም ብዙ ሰዎች እየተነጋገሩበት ነው ያሉት። አንድ የቴሌቪዥን ትልቅ ጣቢያ በዚህ ደረጃ በኤአይ የተሰሩ ስታንቶችን አስቀምጦ ቪዲዮ መስራት አለበት ወይስ የለበትም የሚለው ነገር በጣም አነጋጋሪ ደረጃ ላይ ደርሷል ማለት ነው። በዚህ አቅጣጫ ብዙ ሰዎች እንዲነጋገሩ ያደረገ ነገር ነው ያደረገው። እናንተ ምንድነው ያላችሁ አስተያየት? በተለያዩ አቫታሮች ፕሮግራሞቻችንን መተካታቸው ምናልባት ውበት አለው ወይስ የለውም ከሚለው አንፃር ብቻ ሳይሆን ያለውን ቴክኖሎጂ ከቅርብ ጊዜ ወዲህ የመጣውን ቴክኖሎጂ መጠቀሙ ከምን አንፃር መታየት አለበት? በዚህ ደረጃ ዲፕ ፌኮች መሰራት አለባቸው ወይ ብላችሁ ታምናላችሁ? እስቲ ያላችሁን አስተያየት ንገሩኝ። እንደዚህ አሁን ለምሳሌ እኔ እዚህ ቦታ ቁጭ ብዬ የማወራው ይቀርና እኔን የሚተካኝ አንድ የኤአይ አቫታር ተሰርቶ በዛ ደረጃ ፕሮግራሙ ቢተላለፍ ምን ያህል ከሰዎች ጋር ያለው ኢንተራክሽን አሪፍ ይሆናል የሚለው ነገር በጣም አነጋጋሪ ሆኗል። ከዛ አንፃር የተተቸነ ያለው ቲቪው እየተተቸ ነው ያለው። ምን ቀጥሎ ይመጣል የሚለው ነገር አናውቅም ማለት ነው። አይነ ስውር ነው ብሎ እየጣለፈ ነው። አባ ሁሌ ሰው ሸውዳለሁ ብለህ እንዴት ይሆናል? አንዳንድ ጊዜ እንደምትሸወድማ ማመን አለብህ እንዴ። በቃ ካንተ የበለጠ ሸዋጅ በዓለም የታወቀ አንደኛ የሆነ ሸዋጅ እንደሚገጥም ማወቅ አለብህ። አይነ ስውር ነው ብሎ እሱ ጠልፎ ላጥ ብሎ ሊሄድ ነበረ። ከሱ የሚበልጥ ሰው ነው የገጠመው። የሚገርም ነው። ላግባሽ የምትለኝ መስፈርቶች ልንገርህ። እስራኤላዊ፣ ጎንደሬ ወይ ጎጃሜ ነህ? እድሜህስ ከ70 ዓመት በላይ ነው? መተዳደሪያስ አለህ? ሳቅ ትወዳለህ? ስፖርትስ ትወዳለህ? እንግዲህ ይህንን ካሟላህ ሚስትህ የማልሆንበት ምንም ምክንያት የለም። መምረጥ ዲሞክራሲና ሰዋዊ መብት። ምን ትላላችሁ? አመቱ ላይ ያልቅ ነው። አይዟችሁሽ በፍጹም እንዳፈሩ። ሰሞኑን በጣም ብዙ ሰዎች ማለት ነው 2019 ሲመጣ የባሰ ነገር ይዞ የሚመጣ ይመስለኛል። ከዚህ የተሻለ ሳይሆን የከፋ እየሆነ ነው የሚሄደው ብዬ ትላንትና ተናግሬ ብዙ ሰዎች አስተያየት ሰጥተዋል። እኔ በማሰበው እንደዛ ነው፣ እየከፋ እንደሚመጣ ነው የሚሰማኝ። ምክንያቱም ክፋታቸውን በስሱ እንጂ ያሳዩን ገና መጨረሱትና መች ጽዋው ሞላና እያሉ ነው። እስቲ አንድ ቪዲዮ ልጋብዛችሁ። የግጥሜ ርዕስ አትመጣም ወይ? አትመጣም ወይ? ለምንድን ነው ማትመጣው? ለምንድን ነው ማትመጣው? ጎዳናው ላይ ማላይክ አይን ጠፍቶ ነው ወይ? አይን ጠፍቶ ነው ወይ? ወይስ እግር ተቆርጦ? የእግር ቆርጦ? እኔማ አለሁኝ ስንከራተት ባንተ ናፍቆት አይኔ
አይገባህም ወይ አንገበለኝ አይገባህም ወይ አጋማን ወይ ወይ እግዚአብሔር የኔ ፍቅር እኔ እንደ በግ እያልኩኝ በጎዳናው ለጎትን ጎዳና ሲሄድ እንሳቅ እንጂ ምን እንበል ወገን። በጣም እኮ ተአምረኛ ጊዜ ላይ ነው የደረስነው። እግዚአብሔርን በጣም ተአምረኛ ጊዜ ላይ ነው የደረስነው። የምናያቸው ነገሮች ሁሉ መቼም ሳያስገርማችሁ የቀረ አይመስለኝም። እኔም ግን ያው በቃ እንደው ወደ መጨረሻው ላይ ስለሆነን ጨከን ነበሉ። እኛማ ዛሬ ቤት ማንም ስለሌለ የመዳም ወንድም ሊያደር ቤት የማዳም ማለት ነው እና ቅድም በራት ሰዓት ማለት ነው አራት ልስራለህ አራት ያለውን ላቅርብልህ ወይስ ልስራለህ ምናምን ነገር አልኩት። አይ ቤት በልቼ ነው የመጣሁት ምናምን ነገር በቃ ግቢ አለኝ። ሶኬ ብዬ እኔም ደስ ብሎኝ ስራ ጨረስኩኝ ወደ ክላሴ ገብቼ በቃ ወደ ክላሴ ገባውና አሁን አንድ ሰዓት ነው በሬ ተንኳኳ ክላሴ ማለት ነው። ማን ነው ምናምን ስለ እኔ ነኝ ያለኛ ቤት ምን ፈለክ አልኩት በመስኮት ስለው ጠረጴዛ ላይ ሳሉ ወተት ተደፋለኝ። እዛሽ በቃ ጧት አጸዷለሁ ችግር የለውም ነው የሚሉት። ከዛ አሁን እንድታጸጁ ነው ፈልገውና የሚበላም ስጪኝ ቅድም እኮ በልቻለሁ ብሎ ነበር። ሆነ ተከናወነ ብሏል አንዱ ኮሜንት ላይ ሆነ ተከናወነ። ተአምር ነው። ሰዎች ግን አንዳንድ የሚለቋቸው ቪዲዮዎች ኮንቴንት ዋይዝ ካየናቸው በጣም እንደው ነውር የበዛባቸው ሲሆኑ በደንብ ቫይራል ይሆናሉ። ከዛ ደግሞ የሰዎችን የልብ ትርታ እዚህ ቲክቶክ ላይ ያሉ ሰዎችን የልብ ትርታ በደንብ ያወቁ ይመስለኛል። እኔ በግሌ ምን ትላላችሁ እናንተ? ሻፋዲያ ቁሌታ ወይኔ እንዴት ልቅለጽላችሁ? በቲክቶክ ላይ ነው ያወቀኝ። አንተ ሻፋዲያ እንደው የውጭ የምትኖሩ ወንዶች እንዴት ነው ኢትዮጵያ ያሉ ሴቶችን የምታስቡት? እንዴት ነው የምታስቡት? ኢትዮጵያ ያሉ ሴቶች ምን እንዴት ነው ድንጋይ ሐሳብ ገገማ ሐሳብ ሚኖራችሁ? ይኸውላችሁ አንዱ ቲክቶክ ላይ ስልኬን ለስራ ብዬ የለጠፍኩት ስልክ አግኝቶ ይደውል። እሺ ሲደውል አላነሳውም። ከዛ በዋትስአፕ ይጽፍልኛል ምን ብሎ እንዴት ነሽ ምናምን እንተዋወቅ ምናምን ብሎ ከዛ ኦኬ ምናምን ብዬ ስሜን ነገርኩት ምናምን ነገር። ከዛ መርከብ ላይ ነው የምሰራውና ከማህበራዊ ኑሮ እርቄ ነው የምኖረው ምናምን ነገር አለ። ከዛ ኦኬ ያው አንድ ቀን ይሳካል ምናምን ብዬ አልኩት። ከዛ እና አሁን ጧት ነበር እኔ ጋር የጻፈው አሁን ነድቼ አሁን ነው ማረፊያዬና አሁን ነው ምተኛው እና አለ ሴክስ እናድርግ። በምን አልኩት። በዚህ በዋትስአፕ እንዴት አድርገን አልኩት። እንዴት አድርገን ስለው በዋትስአፕ ቪዲዮ ደውሎ ከዛ እኔ በቪዲዮ እያየሁት እኔ የምለው ሴክስ ስሜቱ በነገራችን ላይ ብሎ ነው የሚመጣው እና እኔ በቪዲዮ ያወቅኩት ሰው በቪዲዮ ሴክስ እንዴት ነው የሚደረገው? ያምሃል እንዴ አልኩት። ያምሃል እንዴ? አይ በል ስራ አለብኝ ስራዬ ልሂድበት አትበጥብጠኝ ምናምን ብዬ ታውኩት። ከዛም የስራሽን ወጪ እኔ እችልሻለሁ እኔ እሱ ወጪ ይችላኛል። ከዛ እኔ በቪዲዮ ሴክስ አደርጋለሁ። ከዛ ቪዲዮ ይቀርጽና ሁሌ እየደወለ ከኔ ጋር ሴክስ ያደርጋል በቪዲዮ እያስፈራራኝ። እንደው
እንዴት ነው የኢትዮጵያን ሴት የምታስቡት? እንዴት ነው የምታስቡት? ኢትዮጵያዊ አይደላችሁ እንዴ? በስማም እኔ ውጭ ያሉ ኢትዮጵያኖች ወንዶች አብሶ እንዴት የዘቀጠና የደነዘዘ ሐሳብ ነው ያላችሁ በቃ የኢትዮጵያውያን ሴቶች ብር ይፈልጋሉ ብር ይቸግራቸዋል ስለዚህ just እንዴት ነው የምታስቡት እኔ እንዴት ነው የምታስቡት ይሄ ደነዝ ገገማ እናቴ ትሙት ስድብ አጣው በቪዲዮ ሴክስ ማለት በጣም ብዙ ሰዎች ቪዲዮን ገብተው ኮሜንት ሲያደርጉ ተመልክቻለሁ ሰው አፕሮች እንዳደረጋችሁት ነው አፕሮች የሚያደርገው እናንተ ምን ብላችሁት ነው እሱ ወደዚህ ደረጃ የመጣው በመጀመሪያ ደረጃ ሰዎችን እንደዚህ ወጥቶ ብሌም ለማድረግ መጀመሪያ እንቅስቃሴን ገታ ማድረግና በአግባቡ መንቀሳቀስ ተገቢ ነው ማለት ነው ስንት ጊዜ ተዋውቀው ነው ይሄን ነገር ሊጠይቃት ይቻላል ስንት ጊዜ ተዋውቀው ነው በዚህ ደረጃ አፕሮች ሊያረጋት እንደዚህ አይነት የወረደ ነገር ሊያወራት የደፈረው ማለት ነው ሰው ያለው ኮሙኒኬሽን ምን እንደሚጠይቀው ሰው ያለው ቀረቤታ ምን ሊል እንደሚችል የምትገምቱት አይነት ነገር ስላለ ማለት ነው ብዙዎቹ እንደው ኮምፕሌንስ ያደርጓት ነበር በጣም ታምር ነው ግን የደረስንበት ደረጃ ዲጂታሊ ሰዎች ከሰው ጋር በአካል መገናኘትም ሳይጠበቅባቸው የሚሆኑት ነገር በጣም አስፈሪ ጊዜ ላይ እንደደረስን የሚያሳይ ነው የኔ ጓደኛ ከሆናችሁ ቀብራችሁ ላይ ሄጄ ከማለቅስ እናንተ የኔ ትከሻ ላይ መታችሁ አሁን ብታለቅሱ ይሻለኛል ባለፈው የሆነ ቲክቶክ ላይ ቢፍ ነበር ወንድ ልጅ ማልቀስ አለበት ወንድ ልጅ ያለቅሳል ምናምን አይነት ነገር ማለት ነው I think it completely misses the point በኔ ዴፊኒሽን ወንድ መሆን ማለት ከሌላ ሰው በተለየ መንገድ የበለጠ የቻልከውን ያክል ኃላፊነት መውሰድ ማለት ነው አንድ ወንድ ለራሱ ኃላፊነት እስከወሰደ ድረስ ኃላፊነት መውሰድ ማለት ለራሱም ካጠገቡ ላሉትም ሰዎች የተሻለ የሚሆነው ነገር ምንድነው what's the good ብሎ ጥሩ ነገር የሚሆነውን ነገር ኃላፊነት እስከወሰደ ድረስ አንድ ሰው ወንድ ነው ነው ላይፍ ከባድ ነው አንዳንድ ጊዜ በጣም ድብድብ አድርጎን ደም ባለ ያስለቅሰን ይችላል ማልቀሳችሁ አለ ማልቀሳችሁ አይደለም አንዳንድ ጊዜ ማልቀሳችሁ የሚጎዳችሁ ጊዜ አለ ማልቀሱ እኮ ችግር የለም ከዛ ግን በኋላ ኃላፊነት ተወስዱበታላችሁ like እዛ ጋር የሚያስከፍላችሁ ዋጋ አለ መስራት እየነበረባችሁ አሁን እዛ ጋር like ኢሞሽናችሁን ቫሊዴት ስታደርጉ በኋላ አውትካሙ መጥፎ ከሆነ ለራሳችሁ ኃላፊነት እየወሰዳችሁ አይደለም ማለት ነው ወንድ እንደመሆናችሁ መጠን የሚሰማችሁን ስሜት ዋጥ አድርጋችሁ ችግሩን መፍታት በጣም የተሻለ የሚሆንበት ጊዜ በጣም ብዙ አለ አንዳንድ ጊዜ ግን ህይወት ደግሞ በጣም ድብድብ አድርጎን ሁላችንም we don't have the same background we don't have the same capability ህይወትን ሃንድል ለማድረግ different psychological makeup ነው ያለ ችግሩን የፈለገ ነገር ብትሞክሩ እናንተ ብትጣጣሩም የፈለገ ዋጥ ብታረጉትም አይሳካም despite your best efforts ህይወት እንደዛ ድብድብ አድርጎን ከዛ አንድ ሰው ሆፕለስ ሆኖ when they're pushed to the brink ከድልድይ ላይ ልዝለል ምናምን ያለ ሰው ዛሬ ማታ አልቅሶ ሰርቫይቭ ቢያደርግ ይሻለኛል ነገ like ሳላገኘው አይ ምናምን ብሎ ራሱን የፈለገ like ጭራሽ ፕሬሸር አድርጎ ሌላ ነገር stupid action ከሚወስድ ማለት ነው so it's not about like ማልቀስ አለባችሁ የለባችሁም አይደለም you should see it in terms of like ለኔ ጥሩ የሚሆነው ነገር የትኛው ነው እዚህ ጋር ማልቀስ የማይጠቅማችሁ ከሆነ then it's not the point don't cry ከዛ በኋላ ደግሞ like እዚህ ጋር ደግሞ ኢሞሽናችሁን ቫሊዴት መደረግ ያለበት ጊዜ ደግሞ ሲመጣ የሚጠቅማችሁ የሆነ ሎንግ ተርም የሚጠቅማችሁ ነገር ከሆነ ይውጣላችሁ ስቅስቅ በሉ እኔም አለውላችሁ እንዳያሳስባችሁ but the point is a man is someone who takes responsibility what is a man የሚለውን ዴፊኒሽን like ከማልቀስ ካለማልቀስ ጋር ምናምን አታያይዙት ወንድ ማለት ወንድ ከመሆናችሁ በፊት ሰው ናችሁ ሰው ልጅ ስሜቶች አሉት እነዛ ስሜቶች ሃንድል የሚያደርግበት መንገድ ግን በጥሩ መንገድ ሊሆን ይችላል በመጥፎ መንገድ ሊሆን ይችላል እና to the extremes by ይሄ ዲስኮርስ ደስ ይለኛል have a wonderful day ያው በእኛ ሀገር በጣም ብዙ ወንድ ልጅ ብዙ ጊዜ እንዲያለቅስ አይመክሩም ማለት ወንድ ልጅ ስሜቱን ዋጥ አድርጎ መቀመጥ ነው ያለበት እንጂ ምን የሚያስለቅሰው ነገር አለ ምን ያነፋርቀው አለ ምናምን ይባላልና ከዛ ጋር በተያያዘ ሰዎች ኢሞሽናቸውን ኤክስፕሬስ ማድረግ አለባቸው ብዬ አምናለሁ ምን ታስባላችሁ እናንተ Hello, Medanity. Why Malatini? In that anticipate. Alle ullu simpete. Betan kono biodish. Inem betan biodish. Tikire. Why tapati. Yone musica. Lizagibish. Yesi line. Ishi ene konjo. Men konjo bilo. Midne kubetsi. Lene kubanesh. Anchikumare. የልቤን ሰማይ
ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በጣም ደስ ይላል። እሺ ተሞሽራ ተመችራ እና የሆነ ነገር አትም ይሄ ሙዚቃ ነው ዝንጀሮ። ይህንን ቪዲዮ የሚያሰሯቸው ሰዎች ግን ነፍሳቸው አይማርም ማለት ምንድነው? ግን የሆነ መልእክት ቢያስተላልፉባቸው ልጆች በጣም ፈኒ የሆነ አማርኛ ስለሚያወሩ በጣም ጠቃሚ ነገር ቢያስተላልፉበት ምርጥ ይሆናል ብዬ አስባለሁ። ሼፕ ቢደረግ በተወሰነ መልኩ ማለት ከዚህ አሁን ከኮሜዲው ወጣ ብሎ በጣም አሪፍ የሆነ ነገር ቢያስተላልፉባቸው ምርጥ ነው። ሁለቱም ስልክ እንዲይዙ ተደርገው እየተቀረጹ እንደሆነ ያስታውቃልና አሪፍ ቢያደርጉት ጥሩ ነበር። በጣም ብዙ ጊዜ ግርም የሚለኝ መጣል ማለት ዳንስ ሆኖ ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲው አለ። ምንድነው አንዳንድ ዳንሰኞች ምናምን ያለውና ዋሽ ጎኖ እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ታይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው እየታያለው። ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው ያለው? በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? ተጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይ ነኝ። እቺን አሳክሏት ስልጠና እሰጣለሁ በቅርቡ። ቴንክ ዩ። የልጅም መቼው ግን በጣም ይችላል። የሚሰራቸው ኮንተንቶቹ በጣም ምርጥ ናቸው። እኔ ደስ ብሎኛል። አይ ጉድ። እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድን ነው ሰው ሚዜ ሁኚ ብሎ የማይጠራኝ? ይሄን የመሰለ መልክ ይዘሽ ሙሽራ እንዳታስንቂያት ይሆናል፣ ወይ ደግሞ መኪና ስለሌለሽ ይሆናል፣ ወይ ደግሞ ገርዳሚ ሆኖ ይሆናል። አይታወቅም። መጠርጠር ነው መጠርጠር። ወይ ጉድ። ሰው በቃ መወረጃ መንገድ አግኝቷል። በደንብ አድርጎ ነው እየረገጣት ያለው። እሷ ሞታ ቪዲዮ ከመስራት ወደ ኋላ አላለችም። እስቲ እቺን ቪዲዮ እንያት። ሃይ ገርዳሚዎች ደህና ናችሁ? እቺ ልጅ ምን እያስተማራችኋት እንደሆነ አላውቅም። ባይዘው ልጅቷ ምንም አላጠፋችም። ያጠፋነው እኛ ነን። እቺ ልጅ ቲክቶክ ውስጥ ፔጇ ላይ ስገባ ገርዳሚዎች ላይ ያለችበት ቪዲዮ ላይ ወደ 21000 ላይክ አላት። 21000 ላይኩ የሷን አንድ አስተሳሰብ ያለው ሰው ያለው ሰዎች ልጅ ምንም አላጠፋችም። ጥፋተኞች እኛ ነን። ለእንደዚህ አይነት ሰው ትኩረት መስጠታችን፣ ለእንደዚህ አይነት ሰው እንዲህ ብላለች፣ እንደዚህ አድርጋለች፣ እንደዚህ ምናምን እያለ እኔ የሚያሳዝነኝ ቀጣይ ሰው ይሄን ለሚያየው ነገር ለህፃናት በተለይ ኦኬ ያለችው ነገር ኖርማል ነው፣ ትክክል ነው። ታን እንዴት 21000 ላይክ ታገኝ ትችላለች? ማርኬቲንግ እቺም ልጅ የምትረዳው ነገር ኦኬ እንደዚህ ያህል ሰው ስለወደደ በቃ ትክክል ናት ማለት ነው። ትክክል ነኝ ምንም ያህል ባጥፋ ጥፋተኛ መሆኗን እያመነች አይደለም። አሁንም እያልኳችሁ ነው። ቪዲዮዎችን እስከ ላይ ድረስ እያየሁት ነው፣ ግን ተሰምቷታል። በቃ የፖለቲካ ሳቅ ነገር አለባት ቪዲዮዎቿ ላይ፣ ግን ስቲል ጥፋተኛ መሆኗን እያመነች አይደለም። እኔ አላቅም ምን እያሰባችሁ እንደሆነ እናንተ። አንድ ሰው በጣም ታስፈራላችሁ እንደዚህ አይነት አስተሳሰብ ካላችሁ እናንተም እሷንም ፈጣሪ ልቦናችሁን ይመልስላችሁ። ሲሪየስ ሆኜ ነው የምናገረው። በጣም የሚያሳዝን ነገር ነው። በነገራችሁ ላይ አንዳንድ ሰው እንዴት ላይክ እንደሚደረግ ወይም ደግሞ ላይክ የማድረጉ ጥቅምና አድቫንቴጁና ዲስአድቫንቴጁን አያውቁም። ዝም ብሎ በዘፈቀደ ቪዲዮን ስላየ ብቻ ገብቶ ላይክ የሚያደርጋለ። ግን አሁን በዚህ ዘመን ደግሞ እንደዛ ነው ብዬ አላስብም። ብዙ ነገሮች ተቀያይረዋልና 21000 ላይክ ማለት ትንሽ አይደለም። ብዙ ሰው ተመልክቶታል ማለት ነው ቪዲዮ። ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽ ላይ ምሮ ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ በድፍረት አይ ኮል ዲስ ኢንታይትልመንት ይባላል። ራስን ስፔሻል ነኝ ብሎ አስቦ ከሰው ብዙ መጠበቅ፣ የራስን ኃላፊነት ግን አለመወጣት። ታማኝ ባል፣ ጨዋ ባል፣ ቤቱን የሚያከብር ሚስቱን የሚወድ ፕሮቫይድ የሚያደርግ ሀብታም ምናምን ይባላል። ኦኬ አንቺ ሲባል ምንም እኔ ለራሴ በቂ ነኝ ለቤቱ እኔ ካለው ምን ይፈልጋል አይነት።
በተለይ እንደ ክርስቲያን ሴቶች እንደዚህ ሲሉ ማየት በጣም ነው የሚያመው። ምክንያቱም ኮምፕሊትሊ ከመጽሐፍ ቅዱስ የሚቃረን ሐሳብ ነው። ምሳሌ 31 ላይ ምን ይላል? ያቺ ልባም ሴት በጣም ታታሪ ናት፣ ደግ ናት፣ አይደለም ለልጆቿና ለባሏ ለሰራተኞቿ ራሱ በጣም ሩሩ የምትለፋ ጧት ተነስታ ብዙ ነገር የምታረግ ለባሏ መመኪያ በሸንጎ መካከል ራሱ በሷ ምክንያት አርፏል። ቤቷ ሙሉ ነው፣ የሥራ ሰው ናት፣ መሬት ስታይ ትገዛለች፣ ዘመኗን ሙሉ ለባሏ መልካም ታረጋለች ይላል። አያችሁ እቺ ሴት ስትጠየቅ what do you bring to the table ስትባል ታማኝነት አለኝ፣ ፍቅር እሰጣለሁ፣ እንከባከባለሁ፣ እሰራለሁ፣ ለባሌ ጥሩ ነገር የሚገባኝን እንደ ሴት አረጋለሁ ብላ መናገር ትችላለች። ለዛም ነው ዋጋዋ ከቀይ ዕንቁ እጅግ የከበረ ነው የተባለችው እንጂ what do you bring to the table ስትባል myself አትልም ወይም I am the table አትልም። አያችሁ ዓለም ሁሌ የምታስተምረው against the scripture ከእግዚአብሔር ቃል ሁሌ የሚጻረርን ነገር ነው ጥሩ አድርጋ ለኛ ያሰበች መስላ ኢንፋክት ከተፈጥሯችን against እንድንሄድ በተቃራኒ እንድንቆም ከእግዚአብሔር ሐሳብ ጋር እንድንተላለፍ የሚያደርግ ነገር የምሰብከን። አረ የሆነ ነገር ሲነገር ፊልተር እያደረግን ነጮቹ የተናገሩት ነገር ሁሉ ቅዱስ የነኩት ሁሉ ውብ ነው ማለት አይደለም። ይሄ ነገር በጣም ብዙ ሰዎችን እያነጋገረ ነው። እንደገና መነጋገሪያ ኢሹ እየሆነ መጥቷልና ብዙ ሰዎች በማህበራዊ ሚዲያ ላይ these days ወጥተው የሚያወሯቸው ነገሮች በጣም ዲፕ ሰዎች እንዲያስቡ እንዲነጋገሩበት ምክንያት እየሆነ ነው ያለው። ራሱን ለሽያጭ ካቀረበ ሰው ግን ሞት ይሻላል፣ እግዚአብሔርን ሞት ይሻላል። ዝም ብላችሁ የምትነጫነጩ ሰዎች ማለት ነው። እኔ ለምን እንደሆነ እረዳችኋለሁ። ብዙ ነገሮችን በውስጣችሁ ይዛችኋል። በጣም ብዙ ሰው ማይገባው ማይረዳው ነገር ዝም ብላችሁ ትንሽ ነገር ይከፋችኋል፣ ዝም ብላችሁ ትንሽ ነገር ያበሳጫችኋል ምናምን፣ ግን ማንነታችሁ ያ አይደለም። እኔ አሁን እንደዛ አይነት ባህሪ ነው ያለኝ፣ ግን ማንነቴ ያ አይደለም። እኔ በጣም ጥሩ ልብ ያለኝ ልጅ ነኝ። በጣም በቃ ሰውን ማከብር፣ ሰውን ወድ፣ ሰውን ምረዳ፣ ሰውን ምረዳ ሰው ነኝ። ግን በዚች ብስጭቴ ምክንያት በትንሽ ነገር በመከፋቴ ምክንያት ብዙ ነገሮችን እያጣሁ ነው። ግን ቢስተካከል ነገር ነው። ችግሮቼ ቢፈቱልኝ፣ ውስጥ ያሉ ችግሮች ቢፈቱልኝ፣ እንደምንም ብዬ ችግሮቼን ብፈታቸው ትክክለኛ ማንነቴ ለሰው ይታየዋል። እኔም ደግሞ ለማስረዳት ያን ያህል ርቀት አልሄድም ማለት ነው። እባካችሁ በቅርብ ያላችሁ ሰዎች በእርግጠኝነት ትረዱኛላችሁ። ግን አንዳንድ ሰዎች አዳዲስ ህይወት ውስጥ የምትመጡ ሰዎች እንዳትቀየሙ። እኔ በቃ ፈልጌው አይደለም ይሄን ነገር እና በአንዴ ደግሞ የሚስተካከል ነገር አይደለም። ችግሮቼን ቀስ በቀስ እያስተካከልኩ ስመጣ የሚስተካከል ነገር ነው እና ስለማንነቴ ደግሞ የቅርቤ ሰዎች ያውቃሉ በደንብ ምን አይነት ሰው እንደሆንኩ እና ቀርባችሁ ሳታዩ አትፍረዱብኝ እሺ። ሰዎች ግን ማህበራዊ ሚዲያ ላይ ስለታዩ ብቻ ጤነኛ ናቸው፣ ደስተኛ ናቸው ምናምን የሚባለው ነገር ከቅርብ ጊዜ ወዲህ እየቀረ መጥቷል። እንደዚህ አይነት ሰዎችን ስታዩ ማለት ነው ማህበራዊ ሚዲያ ላይ ስታያቸው የሚሰሯቸው ነገሮች፣ የሚያደርጉት ነገር ምናምን በጣም ደስተኛ እንደሆኑና ብዙ ነገሮቻቸው እውነት መስለው ታይተውናል። ለዛ እንደዚህ አይነት ቪዲዮዎችን ስታዩ ትክክለኛ ነገር ላይ እንደሌሉ ታስተውላላችሁ ማለት ነው። ያሳዝናል። እኔ ወስቴን አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳለፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁኝና
አሁን ላይ የምሬ ነው ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ይቀር መስለኝ በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታለቅሽ የምናታለች እና ጥሩ ልብ አላቸው ብላችሁ የምታሳባቸውን ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ። ጎበዝሽ ነኝ፣ የምር ነው። በጣም ልቤ ተራ ነው። እንደዚህ ወጥቶ ስራ መስራት የሚፈልግ ሰው አበረታቱ፣ በእውነት አበረታቱ። ማለት ብዙ ሰው እኮ ዛሬ ላይ በጣም የሚያናድዱ ነገሮችን እንደ ኮንተንት አድርጎ እየመጣ በጣም ብዙ ነገሮችን አጥፍቶ አበላሽቶ ከዛ at the end of the day ፎሎወር ሲያገኝ በሱ ማስታወቂያ ታሰራላችሁ። እንዲህ አይነት ሸጋ አመል ያለው በዚህ ደረጃ ወጥቶ በጨዋነት ሰውን የሚጠይቅ ሰውን ደግሞ ማሰራት በረከቱም ከእግዚአብሔር ዘንድ ነው የሚሆነው እና ድርጅት ያላችሁ ሰዎች ምናምን ኮንታክት ብታደርጓት ምርጥ ነገር ነው። ምሳሌ ሰው ቤቴ መጥቶ አያውቅም። ነይ አይደለም እኛ አንቺ ነይ ሰው ቤቴ በልቶ ሰው ቤቴ መጥቶ አይበልቶም አተዋት እኔም አላምንም። ሰው ቤቴ ነው ሰው ቤቴ ሰው መጥቶ አያውቅም። only few people በጣም I don't know maybe 5 ወይም 4 ሰዎች ሆናሉ ቤቴ ገመጡት። ቤቴን መጥተው because I care more about my place ምክንያቱም ከእኔ ከትልቅ ቤተሰብ ነው ሙቭ አውት ያደረኩት። ሶ ይሄ ደስታ ሃፒነስ ብዙ ነገር ትቼ ነው የወጣሁት። ማለት እኛ ቤት is always happiness እሱን ሳክሪፋይስ ያደረኩት is for my dream and for person who I want to be ገባ። ሶ ውጪ በጣም 100 ሰው ሰበስባለሁ። እንደዚህ ስላችሁ ደግሞ በጣም ዲሲፕሊንድ አይደለሁ። ስብስብ ነው ማረገው። በቃ ጓደኞች አሉኝ ምናምን። ቤቴ ግን ሰው ካመጣው በቃ ይፈሰል ስፔሻል I care about the energy too። በቃ ሰው ልጅ ቤት ሲመጣ ይዞ በሚመጣው ነገር አለ። ቤት ማለት እንዴት ነው? ከራስ ጋር የምታወራበት የምታርፍበት ብዙ ነገር የምታረጋበት ቦታ ነውና እዛ ቦታ ላይ ሰው ስታመጣ you have to be careful with a person ገባ። so እኔ I haven't ጭራሽ እንደዚህ ስፔሻሊ እንደዚህ ሪሌሽንሺፕ ምናምን ጭራሽ never person that ቤቴ የሚገባው ሰው has to be a person that I'm going to marry ማጋባው የምሬን ማጋባው በቃ ወደፊት ፊውቸር ማረጋው ሰው መሆን አለበት እንጂ በጣም እንትን ሆኜ ነው የማወራው። ይሄ ሼም ሳይዘኝ ነው የማወራው። ሶ ቤት ያላችሁ ሰዎች በጣም ስፔሳችሁን keep it my advice because not everyone is happy for you not everyone is positive you know እና እንትን አይደለም is energy ነው። ሰው መጥቶ ያየው ነገር ያረጋል ማለት አይደለም። ግን ለምን why do you abuse it ለምን ድም ተጫዋለሽ ነው የሚገርምህ አሁን ካየ ይስቃል። እሺ በጣም የማውቀው ልጅ ፍሬንድ የሆነኝ ልጅ ከኔ ቤት ታች 1 አመት ከኔ ጋር እኔ ስንት አመት 4 አመት እዛ ነው የኖርኩት because I love the space ከታች ማውቀው ልጅ ተከራይቶ እየኖረ 1 አመት እኛ ሬስቶራንት ነው የሚበላው አውቀዋለሁ። አይቶኛ ያውቅ ላይክ እንዴት ነው የኛም ስፔስ እንትን ነው ትንሽ በጣም they are really organized ስፔስ በጣም ሰላማዊ ነው። ይሄ አንዱ ካንዱ ምናምን አይነት ሪሌሽንሺፕ የለም ፒስ እና ልጁን 1 አመት ሲኖር አላውቅም። ከዛ በኋላ ነው ያወቀ ቤቴ እኮ ቡልቡላ ነው እንደዚህ ምናምን ብሎ እዚህ እኮ ነው የምኖረው እንደዛ ነው የምትኖረው። ኢማጂን እኔ 4 አመት ኖራለሁ እሱ 1 አመት ከዛስ መጥቶ ምናምን እሱ በቃ አሪፍ ጎረቤት አገኘው ምናምን ብሎ ቸፋልሽ I said በጣም ሪስፔክት አደርጋለሁ you're my favorite person but I don't let anyone in my place and you're a man and I'm a woman there has to be a bond I said no ለእህቴ ደውሎ ከዚህ ወደ ጊዜ ስልክ አላነሳ ብያት እህቴ ጨንቋቸው መጨረሻ ላይ እሱ ጋር ደወሉ። እታች ሄድና እስቲ አለች አሞኝ ነበርና አያት ናም ሲባል እኔ በራ አንኳኳ ሊዳን ፈራታለሁኝ እና አላንኳኳ ምናምን አለ so yeah ቤቴ ሰው መጣቅ ጓደኞ few friends a very few friends ደግሞ እነሱንም I get to experience them with you know ሁለቱም ሳይድ ጥሩም ሆኖ አይቻቸዋለሁ። so ቤቴ ሰው ነው
ቤተሰቦች እናቴ አይ ቲንክ 4 ቀን ምናምን ይሆናል አባቴ። ስለዚህ የእግዚአብሔር ውሃ ሊሰጥ ይችላል ነው ከመጣህ ሊዱ ጋር አትገባም። ለምን ትገባለህ? ለምንድን ቤተሰብ እኔ ባይዘው አይገባኝም። ለብሰው ቤት እንደሚሄድ ውሃ ጠጥተህ ሄደ ነው ምን መሰለህ you have to enjoy it you have to enjoy it አግብተህ ምናምን ሰናደርቶ የዛኔ ሌላ ሰናደርቶ እንደዛ ያስ ብቻህን ፋሚሊ is ግዴታ ቤተሰብ የምታደርገው ነገር አለ። ግን ከዛ ውጪ እኔ I live alone I choose to be alone ገባ why would I put someone in my place ገባ አምነኝም ማለት ማንም ሰው አያምነኝም። ግን I've been doing that ሰው እኔ ቤት ሲመጣ አሁን ይደወላል እኔ ጋር ለምን እንደማላስመጣ ያውቃሉ። ኦኬ እግዚአብሔር ጥበቆቹና ብትሞት እህቴን ያስገባት አሁን 10 ስትመጣ 10 መኔ ትግባ ብዬ አባቴ ደውሎ ነው ሊዱ አለሽ ቤትሽ ልምጣ አይ ዳድ ዛሬ ትንሽ ስፔስ ብዬ ትንሽ ስፔስ አልመጣም ምናምን እኔ ማዘር ትንሽ ስፔስ ብላ ትንሽ ስፔስ ብለን ስፔስ ትልካለች። አበሻ ኮሚኒቲ የለንም እኛ እንደ ፋሚሊ እንደ ኮሚኒቲ የለንም we don't have that እኔ ላሽ ነው የምችለው አይ የለውም ቤት የለውም እላለሁ። ግን አንድ ቀን ግን I did ከስራ መጥቼ 2 ቀን አልተኛው። ከዛ መጥቶ አሁን ቤቴ ሲመጣ ዝም አለው I have to cook የሆነ ነገር መስጠት አለብኝ አባቴ ነው አስበዋል። ከዛ ዳዲ በጣም ነው የምወድህ ዛሬ ባትመጣ በጣም ነው ደስ የሚለኝ ልተኛ አልኩት። ወይ አንቺ አሁን የኔ ልጅ ነሽ ሁለተኛ ቤትሽ አልመጣም ብላኝ ቱኪት ፐርሰናሊ ለእናቴ ሄዶ አትወደኝ ኦፍ ኮርስ ያበሻ ቤተሰብ አንደርስታንድ ቤትሽ የቀበርሽ ነገር አለ ቦይፍሬንድም ቤቴ በቃ የሆነ ከቦይፍሬንድ ጋር ጊዜ ማሳለፍም የሆነ ነገርም አለ እናት ስቲል የሆነ ቪዲዮ ኮል አድርጊልኝ አልጋ እስቲ አልጋው ስር ሽንት ቤት ውስጥ ላምጥኛል ሸረማማ በእግዚአብሔር ይልዝ ነው ዋን አልጋው ስር አሳይኝ ክሬዚ በቪዲዮ ገብቷና ቼክ ያረጉ ታዲያ ምንድነው ችግሩ ነው ብለው የሚያስቡት ማስገባቸው ቤት ምን ብደብቅ ነው ምን ታረጋለሽ ነው የሚጠይቁኝ ጥያቄ ቤት ውስጥ ቤት ምን ታረጋለሽ የሚሰው በጣም ያናድደኝ ኤግዛክትሊ ቤት ውስጥ አንዴ የሚደረገው ብዙ ነገር እና ሜዳ ላይ እኔ ልክ እዛ በሩ ጋር ደርስ እግዚአብሔር ልክ ስገባ ያለኝ ሰላም ጉጬ ነው እኮ ሌላ ምን ታረጋለሽ ቤት ውስጥ ቤቴ እበላለሁ ጸጥታውን ፈልጋለሁ ድሬኒንግ የሆኑ ሰዎች መሻሽበት ታሪኩ ካረጋለሁ ቡሌ ጠጣለሁ ተኛለሁ ፊልም ያለው አልባ ኤቭሪቲንግ ትሬኒንግ የሆኑ ሰዎችን እኮ በእንትን መሸሽ ትችያለሽ በምን በራይድ እኮ ወደ ቤት በካፌ በማኪያቶ መሸሽ ትችያለሽ ኤቭሪቲንግ አውትሳይድ ውጪ ኤንቫይሮንመንት በጣም ኢስ ሪሊ ኢምፖርታንት እንደምን ትሉት ነው ታነሽ ሌክቸሪ ደግሞ በጣም ማቹርድ ብዙ ሰዎች እንግዲህ በዚህ ጊዜ ቤታቸው አይደለም በዚህ በሷ ደረጃ አይደለም በፍጹም ቤታቸውን የማያሳዩ ሰዎች ሁሉ አውቃለሁ። እኔ አይደለም ቤት የማይመጣ ሰው ተዋውቀህ ምናምን ልክ ነህ። እኔ ሰዎች ፕራይቬሲያቸውን በጣም አከብራለሁ። የማይፈልጉትን ነገር በጣም ሪስፔክት በማድረግ አምናለሁ። ግን ቤትህ የምታመጣውን ሰው መምረጥ ላይ ሊሚቴሽን ሊኖረው ይገባል። ሰው ለሰው መድኃኒትም ጭምር ነው ማለት አላመጣም 2 ሰው 3 ሰው 4 ሰው ቤቴ እንደዚህ ነው ምናምን ከሚለው በስተጀርባ ብዙ አይነት ለሰው የሚጠቅሙ ነገሮችን ሉዝ ማድረግ ይኖረዋል። ቤትህ የምታመጣውን ሰው መምረጥ እንጂ ያለብህ ቤትህ ፈጽሞ ሰው አለማምጣት እንደ መፍትሄ የሚታይ ነገር ነው ብዬ አላምንም። ያው ልክ ናት ልጅቷ በራሷ የገጠማትም ነገር ሊኖር ይችላል የምታስባቸውም ነገሮች ሊኖሩ ይችላሉ ብዬ አስባለሁ። ግን የሐሳቡን በተመለከተ ትክክል ነው ወይስ አይደለም የሚለውን ሰዎች እንዴት ያስረዱታል እንዴት ያብራሩታል የሚለው ነገር መነጋገሪያ ርዕስ ሊሆን የሚችል ነገር ነው። እናንተ ምንድነው የምታስቡት ሰዎችን እቤት ከማምጣት ጋር ተያይዞ ማለት ነው? እንቀጥል። ገንዘብ የሌለው ወንድ እኔ ቀና ብዬም አላይም የምትል አንዲት ታዋቂ አርቲስት ሰይፉ ሾው ላይ ተመልክቼ ነበር። ይሄ ንግግር ያው በተደጋጋሚ ሶሻል ሚዲያም ሚኒስትሪ ሚዲያው ላይም እየተደጋገመ እየሰማ ነው በጊዜ ሂደት ኖርማል ሆኗል በቃ። እኔ ግን በዚህ ንግግር ውስጥ ተተርጉሞ የሚሰማኝ ገንዘብ የሚገዛኝ ርካሽ ሰው ነኝ የሚለው ነው። ምክንያቱም ሰው ከገንዘብ አቅም በላይ መሆን አለበት። ገንዘብ ከሚገዛው አቅም በላይ ለምን ፍላጎታችን ከማቴሪያል ባለፈ የመፈቀር ትኩረት የማግኘት የኔ ናት ወይም ደግሞ የኔ ነው የመባል ኮኔክሽን የመፍጠር ሴኪዩር የመሆን ፍላጎት አለ። ብዙ ነው ፍላጎታችን። ሁሉ ነገር በሞኔታሪ ቫልዩ ወይም ከገንዘብ አቅም ጋር ከተያያዝ ነው እኛ ከቁስ ያለፈ ፍላጎት እንደሌለን እየተናገርን ነው። ገንዘብ እኮ ቆንጆ ነው። የተሻለ ህይወት፣ የተሻለ ቤት፣ የተሻለ መኪና፣ ጥሩ ሌክዠሪየስ ላይፍ እንድንኖር ሊያደርግልን ይችላል።
የስሜት ሽንቁራችን ፔናችንን ግን ሊደፍንልን አይችልም። እሱ ሰው በማግኘት ነው የሚመጣው። እሱ ካራክተሩ የተሰራን ሰው በማግኘት ነው። ሰው የረሳ ነው ገንዘብ 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 ስትሉ አንዳንድ ሴቶች ሀባውት የሚደግፍሽ ታማኝ እግዚአብሔር የሚፈራ ለስሜትሽ የሚጠነቀቅ በችግር በደስታ በሀዘን ሁሌ ካንቺ ጋር የሚሆን ሎያል ሰው እሱ ቫልዩ የለውም። ከዛ ወንዶች ደግሞ በተቃራኒ ምን ስትሉ ሰምቻለሁ። አንገትን ደፍተህ ስራ እንጂ ብራዘር የምትፈልጋትን ሴት ታገኛለህ። በገንዘብ ተስባ የምትመጣው ኪስህን ብቻ አይታ ይቺ ሴት ቀን ሲጨልምብህ ኪሳራ ውስጥ ብትገባ ጀርባዋን ነው የምትሰጥ። ስለዚህ አንተም ይሄ በገንዘብ አፎርድ የምታረጋትን ሳይሆን በገንዘብ አፎርድ የማትደረግ ማንነትን አይታ የምትመጣ ያለን መልቲፕላይ የምታረግ የምታከብር ጨዋ ሴት ታማኝ ሴት ምረጥ። ሁሉ ነገር በሞኔታሪ ቫልዩ እያሰብነው በጣም ማቴሪያሊስቲክ የሆንን ገንዘብ 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 ተኮር እየሆንን መተናል እና ይሄ ደግሞ በጣም ለነፍሳችንም ራሱ በጣም ወደማይሆን መንገድ ነው እየመራን ያለን። ምን ትላላችሁ? ሀሳባችሁን እስኪ አስቀምጡ። ጊዜው ሆነና እንግዲህ ሰዎች አሁን በማቴሪያል የሚያምኑበት ሰዎች በእጃቸው በያዙት ነገር ሰዎችን የሚያምራሩበት ክፉ ጊዜ ላይ ደርሰናል። ባለህ መኪና ባለህ ቤት ባሉ አሴቶች የምትመዘንበትና የምትለካበት ጊዜ ላይ ተደርሷል አሁን እና ሰዎች ማነህ የሚለውን ሳይሆን ምን አለህ የሚለውን ወደ ማየት ማዘንበል ከጀመሩ ቆይተዋል። ይህ ቁስ አምላኪነት መጨረሻው አሪፍ እንደማይሆን ሁሉ ጊዜ የታወቀ ነው። እሱ ብቻ ሳይሆን ይዘው እንኳን የተጋቡ ሰዎች በዚህ ምክንያት ሲለያዩ አይተናቃለን። ይህንን ብለው የገቡ ሰዎችም በዚህ ጉዳይ ሲለያዩ አይተናቃለን እና ትክክለኛ የሆነ የህይወት መስመር ስላልሆነ ምንም አስተያየት ያሻዋል ተጨማሪ አስተያየት ያሻዋል ብዬ አላስብም። ከባድ ጊዜ ላይ እንደደረስን ግን የሚያሳይ ነው። እናት አባት አለ አንተ አሉ እናትም አባት መሆን የሚችል ሰው የለም ምድር ላይ። እናትም አባትም መሆን አይቻልም፣ ልጅም መሆን አይቻልም። ሴት ለምሳሌ አርግዛ ትወልዳለች፣ ወንድ አርግዞ ይወልዳል። ማርገዝ የሚባል እውቀት ነው። አንተ ጋር አሁን እንዴት አላረገዘችም መውለድም አይችልም። ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት አታረግዝም። ጤነኛ ነው እንዴ? ቀጥም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪሌጅ ምናምን ሁሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንዱም አልተፈጠረ። አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው፣ ድሪም ኢመርጀንሲ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናደርገው ሳወራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ይሄ ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንለው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ማለት ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ የሚለው ከቋንቋ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድን ነው? እስኪ ቋንቋ ከሌለ አሁን ዲክሽነሪ የለም። አሁን ዲክሽነሪ ነው የመጣው ምንድን ነው? ከየትም ወዴትም አልመጣሁም። ወይ ምን መች እንቅስቃሴ አለ እንዴ? እንቅስቃሴ እኮ መኖር አለበት። መጀመሪያ ኤ መኖር አለበት። አሁን እኮ ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ያለ ያለ ያንን መነሻ አድርገን ይሄን መድረሻ እናደርገዋለን። ከኤክስ ወደ ዋይ ሄድ ሁለቱ ስታነሳው ግን ኤክስም ዋይ ነው። ወዴትም ሰው ተጉዞ አያውቅም። ተወልዶም ሪል ነው የምነግርህ። ማለት እንደዚህ ተከላልተህ ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ? ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ እንዴ ምን ይኖራል? ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል። ጆሮ ለጆሮ ቤተሰብ እኮ ወንድሞች ምናምን አለው። አሁን አንተ ጆሮን ይወልዳል እንዴ? ጆሮ ምንድን ነው የሚያወራው ግን? ገባኝ። ጆሮ ነው። አዎ እናት አባት አለ አንተ አሉ የለም። እናትም አባት መሆን የሚችል ሰው የለም ምድር ላይ። እናትም አባትም እኔ ግን ከዚህ ጉዳይ ላይ የታዘብኩት ነገር ጤነኝነት የራቃቸው ሰዎች እየበዙ እንደሆነ ነው። የራሱ አይዲዮሎጂ ሊሆን ይችላል ማራመድ ይችላል መብቱ ነው። ግን እንዴት ሰው ጄኔራል ትሩዝ ይክዳል? ማለት አንዳንድ ነገሮች እኮ ምንም የሃይማኖት ገደብ ሳይለያቸው የምንስማማባቸው ነገሮች ናቸው። በጣም ታምር ነው። ይሄ ሰውዬ ግን ሶፊ ከየት ፈልጎ እንደሚያመጣቸውና ምን አይነት አመለካከት ያላቸውን ሰዎች እያቀረበ እንደሆነ በጣም ለማሰብ ይከብዳል። ተአምር ነው እኮ በጣም ተአምር ነው። ዘንድሮ የማናየው ነገር የለም ማለት ነው። ወይ ጉድ!
ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ውስጥ እንድታኖሩልኝ በአክብሮት ተጠይቃችኋለሁ። ታዲያ እንደተለመደው ሁሉ በነጻነትና በጨዋነት ይሁን። ቪዲዮንም ላይክ ያላደረጋችሁ ከሆነ ላይክ በማድረግ የምሽቱን ፕሮግራም በዚህ እንጨርሳለን። መልካም ጊዜ ይሆንላችሁ። ሰላም።